ምን ልተባበርሽ? ይኸውልሽ ስሚኝ፣ በወንድሜና በሚስቱ መሀል ገብቶ የሚበጠብጥ ልጅ አለ እና ዛሬ ጠርቼዋለሁ። ከዛ በኋላ አስተዋውቃችሁና የሆነ ነገር እናደርጋለን። እንዴ የኔውን ጉድ ወንድሜም ባልሆነ እንደዚህ የምትለው? ኧረ እኔ እንደዚህ ነገር አልችልም እኮ። እንዴ ምን እያልሽ ነው? እንደዚህማ አታሳፍሪኝም። እውነት ምንም አያመጣም እኮ። የወንድሜን ህይወት ሲያፈርስ ዝም ብዬ ማየት አልችልም። ደግሞ ምንም ስለማያምኑ ነው እንጂ እኮ እኔ ማድረግ እችል ነበር። ወይ እፉ እያወሳሰብሽብኝ እኮ። ቆይ ሰውዬ ማን ነው? ባለትዳር መሆንሽን እያወቀ ከዛ ደግሞ ልበሽ ብሎ ጃኬት የሚሰጥሽ? የሆነ ቀን ናታን በመኪና ጉዳት አደረሰብኝ ብሎ ቤት የመጣውን ልጅ አስታውሽ? የት ቤት ነው የመጣው? እነገኒ ቤት ማለቴ እናንተ ቤት። አታስታውሹም? የሆነ ቀይ ልጅ እንዴት ነሽ? ደህና ነኝ። ቤት ቶሎ ቤት ሰው እንዳይመጣ። ዛሬ መጥቶ ነበር ስላልሽኝ ነው። እና ምን አለሽ? ያልሽው ነገር አመነሽ? አዎ አምኖኛል። ቦታ እንቀይርለታለን፣ እስከዛ ድረስ በደንብ ጠብቂው እያለኝ ነበር። እርግጠኛ ነሽ? ምንም አልተጠራጠረሽም? በጭራሽ በፍጹም አልተጠራጠረኝም። ለሱ ሀሳብ እንዳይገባሽ። በጣም ጥሩ። እንደዛ ከሆነ በቅርቡ ወስደዋለሁ። እንዴት ነው ባህሪው? በጣም አስቸጋሪ ነው እንዴ? አስቸጋሪም አስቸጋሪ ነው። ያው ግን እኔን ስለለመደኝ እኔን ከከፈልሽኝ እኔ ሊይዝልሽ እችላለሁ። ታዲያ ከአንቺ ውጭ ማን ይዟል ብለሽ ነው? በቃ ነገሮችን አመቻችና ባልኩሽ ቀን እንዲወጣ እናደርገዋለን። ሰላም ጤና ይስጥልኝ ወደ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ ናታን በኤፍራታ ተግባር በጣም ተናዶ ነበረ በባለፈው ክፍል እና እንግዲህ በክፍል 152 ላይ ናታን ለኤፍራታ የሆነ ነገር ብሏት ነበረ። ቤት እንግዳ ይዤ እመጣለሁ እና ምሳ አዘጋጅ አላት እና ስንት ሰዎች ናቸው ብትለውም አንድ ሰው ነው አንድ እንግዳ ይዤ እመጣለሁ ብሎ እንግዲህ ወደ ልጁ መቃብር ቦታ ሄዶ ነበር ናታን እና በጣም ነው የከፋው በኤፍራታ ተግባር። ኤፍራታ እሱ የሚያውቀው ሰው ቤታቸው ድረስ በተደጋጋሚ የመጣ ሰው ብቻ እሷ ግን የመንገደኛ ኃላፊ ሰው ነው አታውቀውም ብላ ያለችው ሰው ማለት ነው። ጃኬቱን አልብሰዋት ጭራሽ እሱም አልበቃ ብሎ ጃኬቱን በጧት ሄዳ ስትመልስለት እሱ ሳያይ እሱ ግን በድብቅ ተከታትሎ ጃኬቱን ለማን እንደምትመልስ አይቷት ነበረ። ሰውየውንም አስታውሰው እዚህ ቀደም ቤታቸው መኪና ገጨህ ብሎ እሱን ማለት ነው ናታንን ሆን ብሎ መኪና ውስጥ ገብቶ ወደ ቤቱ ይዞት ይመጣል። እና እንግዲህ ይዞት የመጣው ግን የናታንና የኤፍራታ ቤት ሳይሆን ማለት የያፌት ቤት ሳይሆን ያኛው እነ ቤዛ ቤት ነበር የወሰደው እና የእነሱ የሚኖሩበትን ቤት አያውቅም። ከዛ ግን እዛ ቦታ ላይ ኤፍራታ ድንገት ስትሄድ ነበረ። ስታየው ደንግጣ ማተበች። ናታንም አይቶታል። ምን ነው ለምን ደነገጥሽ? እሱ እኮ እንደዚህ ምናምን ብሎ አስረዳት እና ናታን ይህን ቀን አስታወሰ እንዴት ኤፍራታ እንደደነገጠች ስታየው። ከዛ ቀደም የሚተዋወቁ ሰዎች እንደሆኑ በዛ ነው ያወቀው። ጭራሽ ጃኬ ስትመልስለትም አየ። እናም ደግሞ ሰውየው አታውቀውም መንገደኛ ኃላፊ ነው በማለትም ዋሽታዋለች። ይህ ሁሉ ነገር ጥያቄ ስለፈጠረበት ሰውየው ምሳ ጋብዞታል። በጣም ደፋር ነው ናታን። እንግዲህ ፊት ለፊት ሊያጋፍጣቸው ስለፈለገ ነው። መንገደኛ ነው አታውቀውም ያለችውን ሰውዬ ጃኬት ያዋሳትን ሰውዬ ናታን ቤታቸው ውስጥ ራት ጋብዞታል። እና እንግዲህ ነገር በዚህ እያለ ነበረ ናታን እንዳኮረፈ ከቤት ይወጣና ኤፉም ደግሞ ግራ ይገባትና እህቱ ጋር ትደውላለች። ጽን ወደ እሷ እንድትመጣ ከጠራቻት በኋላ ያለውን ነገር ሁሉ አስረዳቻት። ናታን ልክ እንዳልሆነ ሰሞኑን በጣም እየተቀየረባት እንደሆነ እንቅልፍም የለውም እያወራኝም አይደለም ብቻ ልክ አይደለም ትላታለች። እና እንግዲህ እህቱ ደግሞ ቆይ የባለፈውን ችግር አልፈታችሁትም እንዴ? በባለፈው እኮ ልክ አላደረግሽም የወንድ ጃኬት ለብሰሽ ነው የመጣሽው ስትላት በቃ መንገደኛ ነው ማለት እንደለመደችው እንደ ናታን ማለት ነው መንገደኛ ነው ስትላት አይ እውነቱን ተናገሪ ማን ነው ሰውየው የሚታወቅ ሰው ነው ወይ ብላ ስትጠይቃት አዎ የሆነ ቀን ናታንም መኪና ገጨኝ ብሎ ቤት የመጣው ሰውዬ ነው ስትል ጽያ አስታወሰች። ያን ሰውዬ ጭራሽ ቤታቸው እንደዛ ብሎ መጥቶ በመጨረሻ ስላልተገጨ የውሸቱን ስለሆነ ሲወጣ ጽን እየጎተታት ይዟት ሂዶ ነበረ እና አስታወሰች ሰውየውን እና አስታወሽ ስትላት አይ አላውቀውም እንዳልሽው በቃ ኖርማል ነው መንገደኛ ነው ብላ ጽ ወሬውን አስቀየሰችና እሰራልሃለሁ አለች። ምክንያቱም
ያለ አንዳች ነገር ወደ ቤታችን አልመጣም ብላ ስላሰበች ሰውየውን ፂ መበቀል ፈለገች። ነገር ግን መበቀል ስታስብ ማን ጋር ብትደውል ጥሩ ነው? እህቱ ጋር ትደውልና ጓደኛ ሁናት የለ እንግዲህ ኤደን የምናውቃት በኑሐሚን ድራማ ላይ ኤደን ማለት ነው የፂ ጓደኛ ሁናለች። ለስለላ ነው እዛ ቤት ሄደችው። ያው ሁላችሁም ታውቁታላችሁ። እና እንግዲህ ትደውልላትና ቤት እንድትመጣ ይነጋገራሉ። ናታንም ደውሎ ምሳ ይጋብዘዋል። ፂም ደግሞ ደውላ ላገኝ እፈልጋለሁ አለችው። እና ግራ ገባው። እነዚህ ሰዎች ምን አቅደውልህ ነው? እህትየዋም ወንድምየዋም ባንዴ የደወሉልህ? ስለዚህ የሆነ ነገር ማድረግ አለብኝ ብላ እሷ ልታጣራ ወደ ቤት ትሄዳለች። እና ፂ እንግዲህ ሀሳቧን ትነግራታለች። ኤደን ቁጭ ብላ ስለ ወንድሟ ስታማላት ልክ እንደማታውቀው ሰው እኔ ግን እኮ መጥፎ ስራ መስራት አልወድም ስትላት፣ እሱ ግን በወንድሜና በትዳሩ መሀል ውስጥ ለመግባት እየሞከረ ነው። ስለዚህ አንድ ነገር ማድረግ አለብን ይህን ሰውዬ እና ማመጣውን ሀሳብ መቀበል አለብሽ እያለቻት ነው። እንግዲህ ይሄ በጣም ዘና ነው የሚያደርገው። እቅዳችሁን ለራሱ ለባለቤትየው ስትነግሩት ማለት ነው። እና እንግዲህ እሷ ብትግደረደረም እሺ ብላታለች። ነገር ግን ምንም ወንድሟን የሚጎዳ ነገር አታደርግም። እንደውም ለወንድሟ ፂ ምን ልታረግ እያሰበች እንደሆነ መረጃውን ታደርሰዋለች ማለት ነው። ፂ ተበልተሻል እኔ ቆንጆ። ገነት ጥርጣሬዋ ልክ ነበረ። እንግዲህ ገነት ደግሞ ሌላ ችግር እየተፈጠረ ነው ቤት ውስጥ። ዳጊ አልታዘዛትና ባህሪ ለውጥ እየታየበት ይገኛል። እሱም ደግሞ እንግዲህ በባለፈው ጊዜ ለሉሊት ፂን መርዞ ሊገላት የነበረው እሱ እንደሆነ ስለነገራት ሉሊት ደግሞ በእሱ እያስፈራራችው ያለች ስለሆነ ነው። ምክንያቱም ዳግም የኤፍራታ ልጅ በህይወት እንዳለ ማንም ደግሞ ደብቆ እንደያዘው ያውቃል። ይህን ነገር ግን ለሰው ብትናገር ፂን ልትገላት እንደነበር ለሁሉም ሰው ነግሬ ህይወት ላይ ምን እንደሚፈጠር ታውቃለሁ ብላ አሁን ላይ ሉሊት እየተጠቀመችበት ትገኛለች ዳግምን። እኔ ካላዘዝኩ ለእናትህ እንኳ እንዳትታዘዝ እኔ የምልህን ብቻ አድርግ ብላ እንግዲህ ዳግምን በቁጥጥር ስሯ ለማድረግ እየሞከረች ትገኛለች። ዳግም ግን በጣም ነው ያናደደኝ። ምን ለመሆን ፈልጎ ነው? አውቆ አይደል እንዲህ ያደረገው? ማለት ይህን ነገር ሲያደርግ እኮ በስተት ሳይሆን ይሁን ብሎ ካደረገው በቃ ብትሞት ሊታሰር ሊያዝ የሆነ ነገር ሊሆን ነው አይደለ? ምንድን ነው አሁን? እውነቱን ቢናገር እኮ ይቅርታ ሊደረግለት ይችላል። ግን ሌላ ስህተት እየሰራ ነው። የእህቱ ልጅ በህይወት እንዳለ እያወቀ እሱ ግን የወንድምነት ኃላፊነቱን ከመወጣት ይልቅ ራስ ወዳዱ ነው። አሁን ላይ ለሉሊት እያሸረገደ ይገኛል ማለት ነው። እና በሌላ በኩል ደግሞ ሉሊት ናት። ሉሊት አሁን ላይ ቤት ውስጥ እንግዲህ ድርሻ አለኝ ብላ መታለች። ያው የቤዛ የአጎቷ ሚስት አልነበረች እንግዲህ እንዴት ብሎ ድርሻ እንዳላት ባናውቅም ማለት ነው ድርሻ አለኝ ብላ እዛ ቤት ገብታለች። አሁን ላይ ገኒም እየተከታተለች አትገኝ ነበረ። ነገር ግን ዛሬ ሉሊት ከቤት ትወጣለች እና ገኒም ትከታተላትና ትሄዳለች። ተሸፋፍና ከሆነ ሰው ጋር ስትገናኝ አየቻት። በጣም በሚገርም ሁኔታ ሰው ምን ያክል በገንዘብ የሚገዛ ከሃዲ እንደሆነ እኔ በጣም ነው የተገረምኩትኝ። እንግዲህ የኤደን እናቱና ኑሐሚን ድራማ ላይ የምትሰራው ማለት ነው። አሁን ላይ ደግሞ የኤፍራታ ልጅ ሞግዚት ሆና ነው የምታገለግለው። ቃል ነው ይህን ስራ እንድትሰራ የቀጠራት እና ቃል ጋር ገንዘብ የተቀበለች ለልጁ ሞግዚት ሆና እሱን ከድታ ደግሞ ማለት ነው በሱ ሌላ ደግሞ ለሉሊትም ትሰራለች። አስቡት እንግዲህ ሉሊት ልጁን መውሰድ ትፈልጋለች። ምን እንደፈለገች አላቅም። ከነናታን ጋር ጦርነት የፈለገች ይመስለኛል። ምክንያቱም በሰላማዊ መንገድ መቼም ልጁን ልትሰጣቸው ፈልጋ አይመስለኝም። የሆነ ነገር አስባለች። የነናታንና የኤፍራታና የናታን ልጅ ይዛ ምናልባት ከነሱ የምትፈልገው ነገር ይኖር ወይስ እውነት ለነሱ አዝና ልጁ ልትመልስላቸው አይመስለኝም። ነገር ግን አሁን እሷ ልጁን በእጇ ማስገባት ትፈልጋለች። ሞግዚት ከተባለችው ሴትዮ ጋር በገንዘብ ተደራድራ እናም ሞግዚቷ ደግሞ እንግዲህ ለቃል ደውላ የሆኑ ሰዎች እየተከታተሉ ነው ስትለው ቦታ እንቀይርለታለን ብለዋታል። ያኔ እንግዲህ ቦታ ሲቀየር ልጁን ለሷ አውጥታ እንድትሰጣት ተነጋግረዋል። ገኒ ግን ቸኮለች። ፎቶ አነሳቻት ከማን ጋር እንደተገናኘች ምናምን እና ይህን መረጃ ወስዳ ግን ተናገረች። ገኒ ነገሩን እስከ መጨረሻው ብትከታተል ኖሮ ሉሊት ምን እያደረገች እንደሆነና የኤፍራታ ልጅ በህይወት እንዳለ በቀላሉ ታውቅ ነበር። ይህን ከማድረግ ይልቅ ቸኩላ ነገሩን አበላሽተዋለች። አሁን ላይ እሷም እንደምትከታተላት ስላወቀች ትጠነቀቃለች። ግን የሰው ከሃዲነት ግን በጣም ነው የገረመኝ። የቃል የኤፍራታና የናታን ልጅ ሞግዚት የሆነችው ሴት
እሱን ክዳ እንግዲህ ከሉሊት ጋር ደግሞ በሌላ ገንዘብ እየተደራደረች ትገኛለች። እና እሷ ደግሞ ልጁን መውሰድ ትፈልጋለች። ልጁን ወስዳ ምን ልትፈልግ እንደው ከነዚህ ቤተሰብ ባላውቅም ማለት ነው። ግን ሉሊት ከዚህ ቤተሰብ ጋር ጦርነት መግጠም የለባትም። ምክንያቱም የዚህ ቤተሰብ አባል ነኝ ካለች እዚህ ቤተሰብ ጋር ሆና ከውጭ ያሉ ጥላቶችን ነው መከላከል ያለባት። ቃል ደግሞ በኤፍራታ ፍቅር ስለተያዘ ትዝታ ከእስር ቤት ስትወጣ ያን ቤተሰብ መጨረስ ትፈልጋለች። ስለዚህ እኔ ደግሞ እሷ እንድትጎዳ አልፈልግም፣ እጠብቃታለሁ እያለ ነው እንግዲህ ከባለ ትዳር ፍቅር ይዞት የሚጃጃለው ቃል ማለት ነው። ለጊዜውም ቢሆን ትዳራቸው ውስጥ ቅሬታ እየፈጠረ ይገኛል፣ ባይሳካለትም ማለት ነው። ይህ ነገር እንግዲህ እጽ ያስተካክላለሁ ብላ ነገሩን ያበላሸችው ይመስለኛል። እና እንግዲህ የእኔ ተወዳጆች ሌላው ደግሞ እንግዲህ ፂ እና አቤል ማለት ነው በፍቅር አይን እየተያዩ ይገኛሉ። እውነት ለመናገር ከሆነ የፂ ፍቅረኛ በህይወት አለ። ስለዚህ በህይወት እስካለ ድረስ እውነተኛ ፍቅር ነው አይደለ ያላቸው። ይቅርታ ልታደርግለት ሲገባ ያኔ ሲያስፈራራት የነበረው ሰው አቤል ማለት አሁን ላይ የነሱ ጠበቃ ቢሆንም በፊት ግን በወንድሟ ቪዲዮ በማስፈራራት አብራው እንድትሆን ከቢኒያም ተለይታ ሲያደርግ ነበር አይደለም። አሁን እሷ ቢኒያም በህይወት አለ፣ በህይወት እንዳለ ብታውቅ ይቅርታ አታደርግለትም ብላችሁ ታስባላችሁ ወይስ ከአቤል ጋር? ብዙዎቻችሁ ግን የአቤልን ፍቅር ትቀበለው እያላችሁ ነው። ሁለቱ በፍቅር ክንፍ እያሉ ያሉ ይመስለኛል ውዶቼ። በቀጣይ በክፍል 155 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። መልካም ጊዜ